እኔ የሚሰራው አዲሱ ገባ ነው። ስሜ ብርቱካን ይባላል። አሁን 20 ሊትር ውሃ የምንሸጠው 160 ብር ነው። ጃር ነው። ምክንያቱ ደግሞ እንደዚህ የጨመረበት ምክንያቱ ነዳጅ ጨምሯል ተብሎ ነው የተጨመረ። ከዚህ በፊት 100 ብር ነበር የሚሸጠው። 1 ሊትር ውሃ አሁን 40 ብር ደርሷል። 2 ሊትር 50 ብር። 10 ሊትር ነበረ ነው 135። እሱ 100 ብር ነበር። እሱ 100 ብር ነበር የሚሸጠው። 1 ሊትር ውሃ ደግሞ በፊት 30 ብር ነው የሚሸጠው፣ አሁን 40 ብር ሆኗል። 2 ሊትር በፊት 40 ብር እንሸጣለን ነዳጁ ሳይጨምር በፊት፣ አሁን ደግሞ 50 ብር ሆኗል። ሩባ 20 ብር ነው 25 ነው አሁን የምንሸጠው። ሌላ ምክንያት የለም፣ ነዳጅ ብቻ ነው አውለት ያለው ምክንያት የሚነሳው ጨምሯል። በዛ ምክንያቱ ነው ማምጣት አልቻለም፣ መቆመናል በየቦታው ነው ምክንያት የሚያነሱ። ሌላ ምንም ምክንያት የለም፣ በየቀኑ ነው የሚጨምረው። ስለዚህ አሁን የመጨመር እድሉ ሰፊ ነው ማለት ነው። ሰፊ ነው። ለምን አሁን ትላንት የመጣልን አንድ ከ130 ከሆነ ነገ ሲመጣ ደግሞ 140 ሆኖ ነው የሚመጣው። እንደዛ ነው። ስሜ አብዲ ይባላል። በፍሬ 15 ብር ነው የሚሸጠው ሩባ እና በሙሉ ደግሞ 200 ብር ነው የሚሸጠው። በፊት 150 ብር ነበር እና አሁን የምናወርደው 190 ብር ነው የምንሸጠው ደግሞ 200 ብር ሩባ ማለት ነው። በፍሬ ደግሞ 10 ብር ነበረች፣ አሁን 15 ገብታለች። ግማሽ 250 ብር ነው የምናወርደው። በፊት ደግሞ 180 ብር ነበር፣ አሁን 250 ብር ገብቷል። በፍሬ ደግሞ 25 ብር ነው የሚሸጠው። 1 ሊትር ደግሞ 200 ብር ነው የምናወርደው። በፊት ደግሞ 155 ብር ነበር፣ አሁን 200 ገብቷል። በፊት ደግሞ የምንሸጠው 35 ብር፣ በፊት 30 ብር ነበር፣ አሁን 35 ብር ነው የሚሸጠው። 2 ሊትር ደግሞ 50 ብር ነው የሚሸጠው። እሱም 250 ብር ገብቷል። 200 ነበር 50 ብር ጨምሯል ማለት ነው። በደርዘኑ 100 ብር ነው የጨመረው። ሲንግሉ 50 ብር ማለት ነው። 40 ብር ነበር፣ ያው 45 ነበር አላየው። 10 ሊትር ደግሞ 80 ብር ነበር የምናወርደው እና አሁን 40 ብር ጨምሯል። አሁን 130 ብር ነው የሚሸጠው። 120 ብር ነው የምናወርደው፣ 130 ብር ነው የሚሸጠው። ጃሩም እንደዛ ነበር። ጃሩ 80 ብር ነበረ። ስለ እቃው አምጥታ ማለት ነው። በራስ እቃ ሆኖ 130 ብር ነው የሚሸጠው። 120 ብር አውርዶ ነው ማለት ነው። ያው በነዳጅ ምክንያት ነው ይላሉ። ውሃ አለ ግን በቃ ነዳጅ አጥተን እንሰለፋለን። ደግሞ አሁን እኮ አይመጣም ውሃ ራሱ እጥረት አለ። በነዳጅ ምክንያት ማለት ነው። ስንደውላቸው ራሱ ተሰልፈን አላው ሰልፍ ላይ ነንና ይላሉ። በዛ ምክንያት ነው የጨመረው። ከዚህ በኋላ እንኳን እንጃ ግን ይጨምራልና የሚሉ ነገር አለ። መሐመድ 2 ሊትር ሲንግል 40 ብር ነው የሚሸጠው የነበረው፣ አሁን 50 ብር ገባ። በደርዘን 180 ብር እንገዛ ነበረ፣ አሁን 250 ገባ። 10 ሊትሩ 120 ብር እንቀበላለን፣ 30 ብር እንሸጣለን። እዚህ ቀደም 10 ሊትር ስንት ብር ነበር? 80 ብር እንቀበላለን፣ 90 ብር እንሸጥ ነበር። ነዳጅ ጨመረን፣ ነዳጅ ሰልፍ ላይ ነበርና በሳምንቱ ነው የሚመጡት። አሁን ጭራሽ መምጣቱ አቆሙ። አንድ ጊዜ ዘባ አድርገን አወረድን፣ አንድ አልመጡም። ከመጡ ቆዩ። ገዢው ይህን ያህል ጭማሪ ሲሆንበት በደርዘንም ጭማሪ ከፍ ይላልና ምንድነው የሚሏችሁ? ጨምሯል? ያው ጨምሯል ነው። እንዴት ለምን ነው የጨመረው ይሉናል። ያው እኛ ምን እናርግ ከዛ እንዳደረጉት ነው እንላቸዋለን። በቃ እነሱ ምንም አይሉም፣ ይሄዳሉ። እነሱም ያውቃሉ፣ ይገዛሉ። ገበያው ምንም አልተስተጓጎለም። በውሃ አንጻር እኛ ውሃ ዋጣን እንጂ ይሄው 10 ሊትር ውሃ ከጠፋ ሳምንት አልሞላ። ውሃ አሁን 2 ሊትር ከ50 ብር እስከ 60 ብር እንሸጣለን። ደርዘኑ 250 ብር እናወርዳለን። 50 ብር 60 ብር እንሸጣለን። እንደ ውሃው አይነት 10 ሊትሩ 120 ብር ነው የምንገዛው። ከነሱ የምንቀበለው እኛ የምንሸጠው 140 ብር። አሁንም ጨምሯል እያሉ ነው። እኔ ግን ያወረድኩት 140 ነው የሚሸጠው። 150 ብር እየተሸጠ ነው ገበያ ላይ። ሩባ 200 ብር ነች ሲንሸጥ፣ እኛ 220 230 ይሸጣል ደርዘኑ ማለት ነው። ከዚህ ቀደምማ 170 ብር ነበር። ያኔ 40 ብር እንሸጥ ነበር በፍሬኛ። 10 ሊትር በፊት 80 ብር እናወርድ ነበር፣ 100 ብር እንሸጥ ነበር። አሁን ደግሞ 120 እናወርዳለን፣ 140 ብር እንሸጣለን። ሩባ ደግሞ ያኔ 130 ብር ነበር፣ 150 160 እንሸጥ ነበር ደርዘኑ ማለት ነው። አሁን ግን ጨምሯል። እሱ ያው ናፍጣ ከጨመረ በኋላ ነው የባሰበት። አሁን ነው የባሰበት እና ዶላር ጨምሯል ነው የሚሉት። ምንድነው ምክንያቱ ስትል ዶላር ጨምሯል ይሉሃል። ናፍጣም ትራንስፖርት ነዳጅ ጨምሯል፣ ዶላር ጨምሯል ምናምን ይሉሃል። ሌላ ምክንያት ምንም የላቸው። ይጨምራል ነው የሚሉት ስንሰማቸው፣ እኛ ስናዳምጥ ይጨምራል፣ ገና ይጨምራል። ለምንድን ነው የሚጨምሩት ምናምን? አሁን አልጭማሪ አይደለም ገና ይጨምራል ነው የሚሉ። ተጠቃሚማ ምንም አማራጭ ስለሌለው ገዝቶ ይሄዳል። በአንድ ውሃ ይሄን ያህል ጨመረ ወይ ምንድነው ይሄን ያህል ልዩነት ብሎ ይናገራሉ። ከዛ እኛ ያው ጨምሮብን ነው ምንም ማድረግ አንችልም እናቁም ወይ ስንል፣ አይ ለምን ከምታቆሙማ ቢሰሩ ይሻላል ይሉታል።